እንዴት አወቅኩት መሰለ የአንድ የኔትወርኪንግ ፕሮግራም ነበር ማክሰኞ ቀን ይደረግ የነበረ እና እዛ ፕሮግራም ላይ ወንዴ.com ብዙዎች ያውቁታል ኢምፓክት ቤተሰቦች ወንዴ አቶ አሼን ይዞት ይመጣና እዛ ኔትወርኪንግ ፕሮግራም ላይ አቶ አሼ ለአንድ ሰዓት ያህል ተናግሮ ወረደ አስተምሮት ብዙ እንደ ትምህርትም አይደለም ግን ከምን ተነስቶ ምን ጋር መደረስ እንደሚችል በጣም አጭር ነገር ተናግሮ ሄደ በቃ በጣም የሚገርም ነበር ለምን በጣም ዴንስ የሆነ ኮንሰንትሬትድ የሆነ ነበር መልእክቱ እና ወንዴን ማስጨነቅ ጀመርን አቶ አሼን ስለማናቀው ማለት ነው ይሄ ሰውዬ ማስተማር መጀመር አለበት እያልን ወንዴ ጋር እንደዋወል ነበር ከዛ ወንዴ መመዝገብ ምናምን ጀመረ እዛ የመጀመሪያው ስም በእርግጠኝነት የኔ ነው የሚሆነው ኮንዴ ቀጥሎ ማለት ነው ወንዴን ያመጣው ከዛ በኋላ መጀመር አለበት አለ እዛ ፕሮግራም ላይ ሁሉም ሰው ማለት በሚቻል ደረጃ ምናልባት 100 ሰው ወይም ደግሞ 100 ሰው እንኳን አይሆንም ትንሽ ቁጥር ነበር እና እዛ የመጡ ሰዎች ሁሉ በጣም ሰርፕራይዝድ ሆኑ ለምን ሲባል የነበረው ዕውቀት ብዙ ነገር እንደሚያውቅ ጥልቅ ነገር እንዳለው ታውቃለህ በዛ አጭር ጊዜ ውስጥ ማለት ነው እና ቀሎት ነው ቢናገረው ምናምንና በጣም ይገርም ነበርና በዛ አጋጣሚ ነው ወንዴ ያመጣው እዛሽ ፕሮግራም ላይ አወቅነው በዛ ምክንያት ነው አቶ አሼን ማየት የቻለው ማለት ነው ልክ እኔ ፐርሰናል ዴቨሎፕመንት ንባብም አለኝ ከዛ በፊትም የወሰድኳቸው ስልጠናዎች አሉ እና አውቃለሁ ብዬ ነው ማስበው ልክ ሚያቅሰው አውቃለሁ ማለት ነው በደንብ ሚያቅሰው አውቃለሁ ትንሽ ሚያቅሰውም አውቃለሁ አለ አይደለ ሻሎ የሆነም ሰው አውቃለሁ አሼ በጣም ዴብዝ እንዳለው አውቃለሁ የሚያነሳቸው ኮንሰፕቶች የሚያነሳቸው ነገሮች በጣም ይገራረሙ ናቸው ስለዚህ እንደዚህ አይነት ሰው ይያለ ማለት ለእንትኑም እኮ ነው ለዘርፉ ራሱ ምን ሆኖ ነው ማያስተምረው እና አስተዋውቆናል አስቱ እንደዚህ ያስተምራል ምን ያረጋል ስንት ነገር እየጠበቅን አካዳሚክ ነገር ላይ ምን ያረጋል ማአት ነገር ነው የሚያውቀውና እኔም የፐርሰናል ዴቨሎፕመንት ነገሮች ስለሚገቡኝ ከዛ በፊትም የነበሩ ንባቦች ስላሉ ገና አሼ ተነስቶ የሚያነሳቸውን ኮንሰፕቶች ስሰማ በጣም ዴብዝ እንዳለው ገባኝ ስለዚህ ይሄን ነገር ደግሞ ወደ ህዝብ ወጥቶ ብዙዎች ጋር ቢደርስ ውጤታማ እንደሚሆን ብዙዎቻችን እንደምንረዳ አውቃለሁ ለዛ ነው ወንዴን አስጀምረው ምለው የነበረው ለኔ ብዬ ነው ለራሴ ብዬ ነው ማለት እኔ እንድማር ብዬ ነው እና በዛ አጋጣሚ ነበር አቶ አሼን ያወቅኩት የመጀመሪያው ባች በጣም አስታውሳለሁ ልክ ተጀመረ ሞዛይክ ሆቴል ነበር የመጀመሪያው ባች የሆነው ቁጥሮቻችን ብዙ አልነበርንም ያለነው ያኔ ስንጠይቅ የነበረው አስጀምረው ብለን ስንል ነበር ብዙ ሰዎች ብለዋል ግን ደግሞ ችለው መመዝገብ የቻሉት ያኔ መጀመሪያ የቻሉት ብዙ ቁጥር አልነበረም በጣም ደስ ይል ነበር እኔ እንዴት መሰለ ይሆንኩት የመጀመሪያው ባች ተጀመረ መማር ጀመርኩ ገባው ቀረው ወሰንኩኝ ማለት ነው እንዴት መሰለ የመጀመሪያው ባችን እየተማረን እኔ ስለኔ ማስበው ነገር የሚመስሉኝ ነገሮች ነበሩ እና ደግሞ ምሰራው ስራ ራሱ ለምን እንደምሰራ ያስቀመጥኳቸው ነገሮች ነበሩ አደርጋቸዋለሁ ብዬ ደግሞ ያስቀመጥኳቸው ነገሮች ነበሩ ከምሰራቸው ስራዎች ጋር በተገናኘ የመጀመሪያው ባች ላይ መስል ቴስት የሚባል ነገር ነበር እኔ ላይ ቼክ እንዲደረግ አደረኩኝ የህይወቴን አቅጣጫ ነው የቀየርኩት የመጀመሪያው ባች ትንሽ ቁጥር ያላቸው እንዳለ አስተዋውሳቸዋለሁ አኔ ነበሩትን በጣም ደስ የሚል ግሩፕ እንዳሁኑ ያደገ ያልነበረ አሼ ራሱ ዩኒቨርሲቲ አስተምሮ ውሎ መቶኛ ጋር አስተምሮ ተመልሶ ነበር መሄደው እና ቁጥሩ በጣም ትንሽ ቁጥር የነበረ ነው ይሄ ያለ አይደለ በቃ መቀራረብ ጀመርኩኝ እኔም ለምን ወስኛለሁ ልክ ያሼን ትምህርት ሰማ የሚያነቃቃ ነገር እንዳልሆነ አወቅኩኝ ይሄ ያለ አይደለ ሞቲቬሽን አይደለም የሆነች ስፓርክ ብቻ ሊያሳይህ መጣ አይደለም የህይወት ስርዓት ለውጥ እንድታረግ የሚያረግ የማንነት ለውጥ እንድታረግ የሚያረግ አይነት ነው ትምህርቶቹ ስለዚህ ቁጭ ብዬ አንድ ጊዜ እንደው ማሼ ምን ጠየቀን ቲም ፈጠረን እሱን የሚረዳ ቲም እሱ ወደ ከሁለተኛው ባች በኋላ እንደ ቲም ሆንኩኝና ማገልገል ማገዝ ጀመርኩ እየተማርኩኝ በጣም የሚገርመው የመጀመሪያው ባች አለቀ ሁለተኛው ባች አለቀ የመጀመሪያው ባችም ከተማርኩኝ በኋላ የሚመጡ ሰዎች በጣም ቁጥራቸው ትንሽ
ስለዚህ እኔ ምን ማድረግ ጀመርኩ መሰለህ የሆነ ሰው ማምጣት ጀመርኩ ቢያንስ አንድ ሰው ማምጣት አለብኝ ብዬ እየከፈልኩለት የሚማር ሰው እየከፈልኩለት ግን ማስተምረው ሰው አንዳንዱ ገንዘብ ስለሌለው ነው አንዳንዱ ገንዘብም ቢኖረው ነው ማመጣው ለምንድነው መሰለህ እኔ ልክ የመጀመሪያው ባችን ከወሰድኩኝ በኋላ መንገድ ላይ ሰው ሳይ ሁሉም ሰው ትምህርት እንደሚገባው ገባኝ ይሄ አይነት ትምህርት ህይወት ሊለውጥ የሚችል ብዙ ትምህርቶች ተምረናል ከተማርናቸው ትምህርቶች ብዙ ነገሮች አትረፈናል አግኝተናል ይሄ ግን ስለ ትምህርት አይደለም ስለ ህይወት ነገር ነው ስለ ዕውቀት አይደለም ስለ ህይወት ነገር ነው ስለዚህ ረጅም ጊዜ ረጅም ባቾች ሰዎች እያመጣው እየከፈልኩ እንዲማሩ አረግ ነበር አንድ ነገር በጣም መጥቀሙ ሲገባ አንተ ኤክስፒሪየንስ ስታረገው የኔ ባህሪ እንደዛ ነው ሌሎች ሰዎች እንዲጠቀሙ ፈልጋለሁ እንዲያውቁ ፈልጋለሁ ግን ሌሎች ሰዎች እንደው ማስገደዳት ይችላል ስልጣኑ ስለሌለኝ ግን ማስገደድ ሁሉ ፍላጎት እስኪኖረኝ ድረስ ነው እንትም እንዲመጣ ትምህርቱን ሰዎች እንዲማሩ ማለት ለምንድን ነው እንደዚህ የምታረገው ትለኝ ፐርሰናል ዴቨሎፕመንት ዘርፉን ስለማውቀው ከዛ በፊት ኮርሶች ስለወሰድኩኝ ከዛ ደግሞ በፊት ብዙ ንባቦች ስለነበሩ ለምን ራሴን ልለውጥ ፈልጋለሁ ያልገቡኝ ነገሮች አሉ የገቡኝ የሚመስሉኝ ነገሮች ደግሞ አሉ እነዚህ ነገሮች ሁሉ ተጠራቅመው ልክ እዚህ ጋር ሲመጣ ዶቶቹ መገጣጠም ጀመሩ ክፍተቶቹ መሟላት ጀመሩ ከዛ በፊት አሃትልና የሆነ ነገር ይገባል ይሄ ግን ግጥም ይልልህና መስመርን ይዘ ፍሎ እንድታረግና ህይወት ላይ እንድትወስን የሚያደርግ ነው ካሁን በኋላ ስኖር ህይወቴ ትልቅ ነገር ነው ይሄን ትልቅ ነገር ደግሞ መመድብለት አንድ ነገር አለ ስለዚህ ህይወቴን ምኖረው ራሴን መድብለት ነው እኔን የሚያክል ደግሞ ስብዕና ማለት ሰው የሚያክል ትልቅ ፍጡር በፈጣሪ አምሳል የተፈጠረ ሰው የሚያክል ሰብህ የሚያክል ሰው ለሱ የሚመጥን ነገር ምንድነው ሊሰራው የሚገባው ወደዚህ ምድር መጥቷል ለሱ የሚገባው ነገር ምንድነው ብለ እንድትወስን ራሴን መመድብለት ነገር ወርዝ የሚያደርግ ማለት ነው ከኔ ልክ የሆነ ነገር በስራዬ መገለጥ አለበት በህይወቴ መገለጥ አለበት ይሄ ስራ ላይ አሪፍ መሆን የሆነ ቤተክርስቲያን አካባቢ አሪፍ መሆን አንዳንድ ቦታ ላይ እንደዚህ ምናምን ሳይሆን ወጥ የሆነ ህይወት የትም ቦታ ሁን የትም ሁኔታ ውስጥ ሁን አንድ አይነት ወጥ የሆነ ህይወት መኖር እንዴት ይቻላል የሚለውን ነገር እንዳውቅና እንዲገባኝ አሁን ይወልህ ያሽ ትምህርት በጣም የሚገርመው መሰለኝ ብዙ ሰዎች ፍልስፍና ብዙ አይነት ፍልስፍናዎች አሉ ምትማራቸው ብዙ አይነት የህይወት ፍልስፍናዎች አሉ በጣም ደስ የሚሉ ሐሳቦች አሉ እነዚህን ሐሳቦች ወይ ድርሰት ትጽፍበታለህ ወይም ደግሞ ከጓደኞች ጋር ኮሙኒኬት ስታረግ ታውቃለህ እንድትባል የምታወራበት ነገር ነው የሚሆነው መንዝረው ህይወት ማይሆንልህ ይሆናል ማለት ነው ለምን ሲባል ዕውቀቱ አለ እንዴት እንደምትተገብረው ግን አታውቅም አሸጋ ደግሞ ምንድነው ፍልስፍናዊ ነገሮች አሉ ኦኬ ኑሩ ተወስዳለህ ከዛ በኋላ እነሱን እንዴት አፕላይ ማድረግ ይቻላል እንዴት ህይወት ላይ አርጋ ወደ መሬት ማውረድ ትችላለህ እንዴት ስጋ ማልበስ ትችላለህ የሚለው ትምህርት አለ ስለዚህ የመጀመሪያው ባች ተጀመረ ገባው ሌሎች ሰው ከዛ ጊዜ ጀምሮ አምባሳደር ነው ያንኩት ማለት ነው የሆነ ጊዜ አሸ ጠየቀን ቲም አረግን ቲሞቹ ላይ አብርሃም ይባል ልጅ ነበር ወንዴ ነበር ሃይሚ የምትባል ልጅ ነበረች ሌሎችም ልጆች ነበሩ እነሱም ነበሩና አሸ አንዴ ጠየቀን ለምንድነው የምታገለግሉት ብሎ ለምንድነው ይሄን ያረጋችሁ ያላችሁት ብሎ አለ ከዛ በቃ ይሄ እንደዚህ እንዲሰፋ ብዙ ሰው ጋር እንዲደርሳል ከዛ እስከመቼ ላይ የምታረጉት የሚል ጥያቄ ሆነስትሊ ንገሩኝ ሲል እኔ አሸጋ ያለው ዕውቀት እስኪያልቅ መጥጬ እስኪጨርስ ድረስ የሚል ሐሳብ ነበር ያነሳው ግን ያው አሸ ያልቅ ስለዚህ እስካሁን ቀረው ማለት መቅረት ብቻ አይደለም ህይወቴን እንኳን እንደወስንና ህይወቴን ስመድብ በምን አይነት የሚሞተው ያሬድ 80 ዓመት ብቻ ኖረ ተብሎ የሚሞተው ያሬድ ሲሞት የሆነ ኢምፓክትፉል የሆነ ህይወት ኖሮ እንዲሄድ ገንዘብ አግኝቶ ልጅ ወልዶ ምናምን የኖሮ አለፈ የሚባል ያሬድ አልፈልግም በፍጹም ማለት እሱን ነው የወሰንኩት ምን የሆነ ህይወት ራሱን ደስ ብሎት አካባቢው ላይ ቫይብራንት የሆነ ህይወት የለም እና የራሱን አሻራ ጥሎ የሚያልፍ ያሬድ መፈጠር አለበት የሚል ነገር እንዲገባኝ እሱን ደግሞ እንዴት ነው ማድረገው ዕውቀት እንዲኖረኝ እሱን ደግሞ ገልጬው መኖር እንድችል የሚረዳ ነገር ነው በጣም በሚገርም ሁኔታ
ስራዎቼ ላይ ምሰራው ስራ ላይ ከባድ ውሳኔዎች ወስኛለሁ በጣም ትልቅ በጣም ሰፊ አሼ የሚያቀው በፓርትነርሺፕ ምን ሰራው ራሱ ስራ ነበር በቃ እሱ ራሱ አቁሜ አሻራ ዌልነስ የሚል ከትንሽ መጀመር እንድችል ለምን የራሴን አሻራ ማሳረፍ አለብኝ የራሴን ነገር መፍጠር አለብኝ ብዬ በመሰራው ስራ እንኳን የምሰራው ስራ ራሱ ከህይወቴ የተነጠለ እንዳልሆነ ስራ ቦታ የሚገለጥ ባህሪ የሆነ ቦታ የሚገለጥ ባህሪ ብቻ ሳይሆን አንድ ወጥ የሆነ ባህሪ እንዲኖረኝ ከዛ ሌላ ምን ገባኝ ሰው የሚናገረው ነገር ማድረግ ካቃተው የሚናገረው ነገር አልገባው ማለት ስለዚህ አሁን የሆነ ነገር ተናግሬ እሱ መተግበር ካቃተኝ እንዳልገባኝ ነው የሚገባኝ ማለት ስለዚህ እሱ ኮንሺየስ የሆነ ህይወት አለ አይደል ኮንሺየስ የሆነ ህይወት መኖር እንድትችል ደግሞ ይቻላል ያለ በደንብ የሚቻል ነገር ነው ወይም ደግሞ የሰው ልጅ በዚህ አካላዊ ሰውነት ውስጥ ሜትር ከ70 ነው ቁመቴ ከዛ በኋላ ክብደቴ 70 ነው በዚህ ውስጥ ደግሞ ስነ ፍጥረቱን ሁሉ የፈጠረ የፈጣሪ መንፈስ ነው ወስካለ እሱ ደግሞ ራሱን መግለጥ ከፈለገ እኔ ለምን ራሴ ለሱ አልከፍትለትም ሰው ሲያይ ለምን እግዚአብሔርን አያይ ለምን መልኩ በእኔ አይገለጥም ብሎ ማሰብ መጀመር ከዛ እሱን ለማድረግ የሚገቡ ነገሮች ምንድናቸው ፕራክቲሶች ማድረግ ደግሞ ተጨባጭ ፕራክቲሶች አሉት አሁን አንድ ነገር እንዲ ነው ብዬ ፎርሙላ ካልሰጠው እኮ አትችልም እንደዚህ ሲባዛ የኤክሱን ዋጋ ፈልግ ብዬ ፎርሙላውን ካልሰጠው ልታመጣው አትችልም ኢምፓክት ላይ ፎርሙላው አለ ከዛ እሺ ደግሞ ግዴለውም ነበር ለመታወቅ እኛ በጣም እንዲናርግ ስንል ይደርሳል እኮ እንደሱ አይደለም ፍሎ ማድረግ ነው ያለበት እንደዚህኛ በቸኮልን ቁጥር እያበላሸን ነው የምንመጣው ስለዚህ ጊዜውን ጠብቆ እንቁላል ጊዜውን ጠብቆ እንደሚፈለፈለው እኛም እንቁላል አለ ጊዜውን ጠብቆ የመታቀፊያ ጊዜ ነው ቀድመን ብናረግ እናበላሻለን ስለዚህ ጊዜውን ጠብቆ ፍሎውን ጠብቆ ይሂድ የሚል ነበር እምነት የነበረው አንቀበለውም ነበር ማለት እንከራከር ነበር ማለት አይደለም ማሽ አንተ ማርኬቲንግ ላይ ምንለው ነገር ነበር ግን እንዳልነው ቀስ ያለ አንደኛው ባች ከዛ ሁለተኛው ባች ጭራሽ የመጀመሪያው 26 ምናምን ሁለተኛው ባች ሲመጣ እኛ ምን ጠብቀው 150 ምናምን 14 ነው 14 ነው 13 17 ምናምን እንደዚህ ነገር ሆነ እና እኛ አሸናማ ነው እንዴ ማርኬቲንግ ይያልነው አይሰማ እንዴ ማርኬቲንግ ካልሆነ እንዴት ነው የሚሆነው ለምን እኛ ምናቀው ቀጣል ይሄ ነገር መድረስ አለብን ምን ነው በፓሽን ነው ማለት ምንም አጀንዳ የለንም የቀመስነው ነገር አለ የቀመስነው ነገር ሌሎች ሰዎች እንዲቀምሱ እንፈልጋለን በቃ ተጨባጭ ነገር ስለሆነ ማለት ነው ያለውና ከዛ መልሰን አይዮል ለዚህ ነው ማርኬቲንግ ምናምን ያልነው ምናምን ብለን በራሳችን ደግሞ መሯሯጥ ጀመር አሺ እንደዛም ሆኖ አይደነግጥ ማለት አንድ ሰው ቢመጣ አስተምሬ ሄዳለሁ ነው የሚለው እኛ ደግሞ ከሩቅ መጥቶ ከቂሊንጦ ምናምን ነበር የሚመጣው ከዛ መጥቶ አስተምሮ መልሶ ሲሄድ ከመጣ ላይ ቀርለም ብዙ አይማርም የሚል ነበር ቁጭታችን የነበረው ግን አየህ ገፍተው አይሆን በግድ መዳረሻን ጎትታ አይሆን ራሱ መንገዱ መርቶ ነው የሚሆነውና እያለ ሶስተኛው ባሽ ላይ ደግሞ መልሶ ከፍ ማለት ጀመረ እያለ የሰኞ ፕሮግራም ተጀመረ የሰኞ ሲጀመር አሼ በሳምንት 2 ቀን ሮብና አርብ ይመጣ የነበረው ወይስ እንዴት ነበር ሮብና አርብ ነበር ሮብና አርብ ይመጣ የነበረው ሰኞ የሚጨመርበት የሚል ሐሳብ ተነሳ ሰኞ ቀንም ስንመጣ ምን እንደሚደረግ አናውቅ በርጋ እንዴት ነው የሚገባው እንዴት ነው የምንቀበላቸው ሰዎቹ እንዴት ነው የምናስቀምጠው ለምን የ6 ሳምንቱ ፓኬጅ ስለሆነ ፓኬጅ ነው ይሄ ግን የተለያየ ርዕስ ላይ አሼን እያስተማር ነው ምንድነው እያስተማርን እንዲሄድ ነው ከዛ ኦፕን ነው ለሁሉ ሰው የተከፈተ ነው ከዛ የመጀመሪያ ጊዜ እንደውም ቲኬት ላንሳው ወንዴ የወፍጮ ቤት ቲኬት ነበር ይዞ የመጣው ይሄ አንድ ቁጥር በዚህም በኩል ትንሽ ይያለችም ስሰው ወረቀት ከዛ እንደዚህ እንሰጣቸዋለን ቀሪ አለ ቀሪው ላይ ስንት ሰው እንደመጣ ክሮስ ቼክ የሚደረግበት ማለት እንደዛ ወይኒ በርጋ ስምም ትመዘግባለች ቲኬት ምን ታረጋለች ምናምን እኔ ማምጣት አለብኝ ብዬ ቲኬቶች ያሰራው በየለም የሆነች ረዘም የቼክ ሳይዝ የሆነች ቀሪ ያላት እሷን ማድረግ ጀመረ
ከዛ እያለ ሲመጣ ብሬ የሚባል ልጅም ተቀላቅሎን ነበረ። ብሬ ደግሞ ማተሚያ ቤት አለው። ለምን በርከት ያለ እንትን እያደረገ አናረግም የሚል ነገር ተመጣ። ፎቶ ያለበት ምን ያለበት ምናምን ተብሎ መሰራት ጀመረ። በጣም የሚገርመው ቲም አቋቁመን እኔ አብርሽ ሃይሚ ጽዮንም ነበረች ምናምንና አንዴ አሼን ፎቶ የለውም አሼ እንዲህ ሲያስተምር ምናምን እና እኛ ደግሞ ያሰብናቸው አሉ በቃ የሚገራርም ፎቶዎችና ፎቶ ቤት ወስደነው አሼ እንዲበል እና አንኮምፈርተብል ሆኖ አሼ በቃ ተነሳ ሞከረ። ፎቶዎች ግን ይሄ የሱፍ ማስታወቂያ ነበር ይመስል እንደዚህ ቆሞ ወደ ጎን ቆሞ ብዙ ተሞክሯል። ይሄን ሁሉ የምናረግ የነበረው አሼ ማርኬቲንግ ላይ ጉዳዩ አይደለም። ኮንተንቱን ግን በጣም ተዘጋጅቶ ነው የሚመጣው። የሚገርም ህይወት ለዋሽ ኮንተንት ነው ይዞ የመጣው። ስለዚህ ያስተምራል፣ ይሄዳል። በዚህ በኩል የተከፈተችውን ጋፕ ለመሙላት ነው እኛ ደግሞ አሼ መከራው የምናበለው የነበረው ማለት ነው። እና ብዙ ነገሮች እያሉ የሰኞ ፕሮግራም ደግሞ እየተቀረጸ ለፐብሊኩ መለቀቅ ጀመረ። ወደ ፐብሊኩ መምጣት ሲጀምር ነው ሰው እያወቀው የመጣው ማለት ነው። ባቹ ግን ሁሌ እየተሻሻለ እያደገ መምጣት ጀመረ ማለት ነው። የአንደኛው ባች ላይ ምናልባት ፎቶዎች ይኖሩኛል፣ የፓወርፖይንቶች በፊት ፎቶ እናነሳ ነበር እና እንትኖቹ እንደ መሰለ ትምህርቱ አሼ ሁሉ ጊዜ አፕግሬድ እያደረገው ነው የሚመጣው። ትገረማለህ። አሁን የመጀመሪያው ባች ላይ የነበረው ትምህርት አለ አሼ ጋር ስታክ አድርገህ እንድትቀርም ያደረገ ሁሉ ጊዜ እድገት አለ። ሁሌ የሚቀይራት ነገር አለ። ፓወርፖይንቶች ሁሌ ነው የሚቀይሩት። የመጀመሪያው አንደኛ ብዙ እንትኖች ነበሩት። ኮንተንቱ ላይ ይበዛ ነበረ። ባክግራውንዶቹ አትራክቲቭ አልነበሩም። ግን ሁሌ አፕግሬድ እያደረገ እየተሻሻለ ሲሻሻል ደግሞ በጣም የሚገርምህ የሚያወጣውን እያወጣ የሚጨምረውን እየጨመረ ስለሚመጣ ትልቅ ለውጥ ነው። ለምን የሚጨምረው ኮንሰፕት በጣም ትልቅ ነው። ወይም ደግሞ በሌላ መልክ ሲያሳይ አንዱ ይሆንና የሚያሳይ መልክ ራሱን የቻለ ትልቅ ኮንተንት ነው። በቃ ግልጥ አድርጎ ከሳይንስ አንግል ማንነትን ያሳያል። ግልጥ አድርጎ ከስፒሪቹዋል አንግል ማንነትን ያሳያል። ሰዎች ደግሞ በሁለት መንገድ ህይወታቸውን ሊያዩ ይችላሉ። አንደኛ ፊዚካል ቦዲ ስላለው ሰው በፊዚካል ቦዲ በሚኖርበት ዓለም ላይ ማስረጃዎች ይፈልጋል። ስለዚህ ሳይንስ በአንድ በኩል ይፈልጋል ማለት ነው። ስለራሱ ሲፈልግ ከሳይንስ አንፃር፣ በሌላ በኩል ደግሞ የተሰወረች ነብስ ስላለችው ነብስ ደግሞ ከሳይንስ ጋር ጉዳዩዋ ስላልሆነ የምትፈልገው መንፈሳዊ ህይወት አላት። ከመንፈሳዊ አንፃር ደግሞ ብዙ ንባቦች አሉት። በጣም አርጎ ተንትኖ ያሳያል። እሱ ብቻ አይደለም የሚያስተምርባቸው መንገዶች፣ አቀራረቡ፣ ፓወርፖይንቱ አንዴም አይደገምም። እስከ 24ኛው ባች አንተ እንዴት አደግም? ለምንድነው መሆን ያለብኝ 24 ባች ድረስ ከባች 1 እስከ ባች 24 ድረስ ለምንድነው መኖር ያለብኝ ብለህ ስታስብ 24ቱን ባች ይለያያል። 24ቱን ባች የሚደንቅ ነው። ስለዚህ መኖር አለብህ። አንደኛው ባች ላይ ኖር ሁለተኛው ላይ ከሌለ የሚጎልብህ ነገር አለ። ለምን መሰለህ? አሼ ነብሱን ነው የሚሰጠው፣ ነብሱን ነው የሚያካፍልህ። አሁን እሱን በምን ያህል ደረጃ ተረድተህ ልትማር ትችላለህ? የሚሰጥህን መጽሐፎች ደግሞ መጽሐፍ ደግሞ በጣም ነው ሪፈረንስ የሚያደርገው። እሱን እየጻፍክ ሄደ ደግሞ ቤት ገብተህ እነሱ መበርበር ሲጀምር ደግሞ ሌላ ዓለም ውስጥ ይከታል። እሱ ደግሞ ይዞ ይሄዳል። በዚህ በኩል ደግሞ ይሄን መጽሐፍ ይዩት ይልሃል። እሱ ሄደ ደግሞ እሱ መጽሐፍ ትገዛለህ ወይም ደግሞ ታወርድና ማንበብ ስትጀምር የሆነ ህይወትህን የሚቀይረው ለዚህ ነው። አየህ፣ የሆነ ትምህርት ተምረህ ስነ ልቦናዊ ሞቅታ ገብቶብህ አሃ ብለህ አይደለም የምትሄደው። ሪፈረንስ የሚያደርጋቸው መጽሐፎች ስላሉ ሄደህ እነዛ መጽሐፎች ስትይዛቸው ይሄ መጽሐፍ ደግሞ የጻፈው ሰውዬ የሚጠቅሰው ሰውዬ አለ መጽሐፉ ላይ። ይሄ የሚጠቅሰው ሰውዬ ማን ነው ደግሞ ብለህ እዛ ጋር ትገባለህ። ዓለምህ ነው የሚቀየረው። ንባብህ ይቀየራል። ሰሌክቲቭ ትሆናለህ። የምታነባቸው ነገሮች ሁሉ ማነበው ህይወቴን ሊቀይር ይችላል ወይስ ደግሞ ለምንድነው ማነበው ብለህ ትጠይቃለህ። አሁን እኔ ማንበብ ሙሉ ሰው ያደርጋል የሚል ኃይለኛ አድቮኬተር ነገር ነበርኩ። ለምን ሪዲንግ ፎር ላይፍ፣ ቡክ ፎር ኦል የሚባሉ ፕሮግራሞች ላይ ሁሉ እሳተፋለሁ። በየዓመቱ መጽሐፍ እንዲተሸክሜ ነው የምወጣው። በየወሩ ለራሴ መጽሐፍ እገዛለሁ ሁሌ። አሁን ለምንድነው የማረግ ያለብኝ ብለህ ትቀጥላለህ። ለምን ለሱሴ ነው ማረገው ወይስ ደግሞ ማነበው ነገር ህይወቴን ሊቀይረው ይችላል? ስለዚህ ነገሮችን ሁሉ የምታየው
ህይወትህን ከመቀየር አንፃር የተሻለ ማንነት ከመፍጠር አንፃር ትልቁን አንተን the best version of you እንዴት አድርጌ ማውጣት እችላለሁ እንዴት አድርጌ ራሴን አምጬ መውለድ እችላለሁ እና ምጡ ፕሮሰስ ላይ ምን ይገጥመኛል ከዛ በኋላ እንዴት አድርጌ ወልደዋለሁ እና እነዚህ ነገሮች ሁሉ እንድታቂ ያደርጋል ማለት ረጅም ነገር ነው የሚሰጥህ አንድ ትምህርት ተምረህ አይደለም የሚበቃው እና ለዛ ነው ሁሌ መድገም የሚያስፈልገው አንድ ቢሆን ኖሮ አንድ ትምህርት እያስተማረ ያንኑ እየሰማውስ ቢሆን ኖሮ በቃ ያልቃል ስለዚህ ዛጋ ለምን ሆናል አለቀ ዕውቀት የምፈልግ ከሆነ ዕውቀት ማነፈንፍ ከሆነ ከሱ ይወሰድኩት አለ ሌላ ቦታዎች እንዳደረግ ነው ማለት ነው ሌላ ቦታ ኮርሶች ወስጄ አውቃለሁ የተለያዩ ኮርሶች አንድም ጋር ደግሜ ያላቀ የወሰድኳቸው ኮርሶች አሉ ለምን 24 ባች እዚህ ሆንኩ ለምን 24 ባች ሲባይ ህይወቴን እዛ ውስጥ ስላየው የህይወቴን ውሳኔዎች እንደወስን የረዱኝ ነገሮች ውስጥ ስላሉ የንባቦችን መንገድ እንድቀይር ስላደረገኝ መመርጣቸው ነገሮች ቆይ በጣም ለመግለጽ ታዲያ እንዴት መሰለ ጆ ዲስፔንዛን አነሳው ልበል ወይም የሱን አንድ መጽሐፍ አነሳ የሱን ልክ አንድ መጽሐፍ አንስቶ እዚህ መጽሐፍ ላይ እንደዚህ የሚል ሐሳብ አለ እንደውም እንደዚህ ይላል ስትል ጆ ዲስፔንዛ ማን ነው ብለህ ትፈልጋለህ እዛ እሱን ማንበብ ስትጀምር ደግሞ ጆ ዲስፔንዛ ደግሞ የሚገልጠው ሰው ይያል እና ልክ እነሱ ደግሞ እሱን ደግሞ ስታይ እሱን ደግሞ ተከትለህ ትሄዳለህ እሱ ሜንሽን ያደረገው ደግሞ ሰውዬ ማለት ነው ሪቻርድ ፌርማን እሱን ደግሞ ተከትለህ ትሄዳለህ ከዛ ሳታስበው የሆነ ውቅያኖስ ውስጥ ነው የምትገባው ከዛ ሳታስበው ህይወት እየተለወጠ ሲሄድ ስራህን ስትቀይር የሆነ ውሳኔ ስትወስን ቀልሎ ስትወስን ህይወት ላይ በጣም ከባድ ነገር ደርሶብህ በቀላሉ ስትፈታው ራስህ እያየህ ትሄዳለህ ለምን ጉዳዩ ስለ ትምህርት አይደለም ትምህርት አሁን በጣም ቀላል ነው እጃችን ላይ ባለው ጋጀት ይሄ በስልካችን ብዙ ትምህርት መማር እንችላለን ይሄ ግን ስለ ትምህርት አይደለም ተምረህ መተግበር የምትችለው ነገር ምንድነው ብለህ የራስ ዓለም ውስጥ ገብተህ ራስን አመጣህ ራስን እንዴት አድርገህ መውለድ እንደምትችልና የተወለደው ማንነት እንዴት አድርገህ ማየት ትችላለህ የሚል ነው እና ስትገባ እና ስትወጣ ሌላ ሆነ ነው የምትወጣው የኔ ደግሞ ጀርኒ ያረዘመ ማለት ነው አንደኛው ባሽ ላይ ገብቶ የወጣው ሰውዬ ተምሮ ከወጣ ሲገባ የነበረውና ሲወጣ የነበረው ሰውዬ ተለይቷል የኔ ደግሞ አንደኛው ባሽ ላይ ገብቼ 24ኛው ባሽ ላይም አልወጣው ካሁን በኋላም እየቀጠለ መሄድ ስለሆነ እና እንደዚህ በመሄድ ሂደት ውስጥ እኔም እየተሰራው የትኩረት አቅጣጫዎች እየተቀየሩ ከሰው ጋር ያለኝ ግንኙነት ጥሩ ነው ብዬ ምላቸው የነበሩ ነገሮች አሉ አይደል ልትወስናቸው እንዴ ሰው ከራሱ ጋር ቁጭ ብሎ እኮ ዲል ማድረግ በጣም ከባድ ነው ቁጭ ብለህ ደካማ ጎኔ ምንድነው ጠንካራ ጎኔ ደግሞ ምንድነው የቱ ነገሮች ነው የምሰራው ፓተርኔ ምን ይመስላል እኔ እኮ ፓተርኔን አውቄያለሁ ከልጅነቴ ስወለድ እስከዚህ ድረስ መጥቻለሁ ብዙ ጊዜ ሳልፈልግ ማረጋቸው ነገሮች ነበሩ ለምንድነው ማረጋቸው የሚሰሙኝ ስሜቶች ነበሩ ለምንድነው የሚሰማኝ አይ እነዚህ ነገሮች ሁሉ መልስ እንድታገኝላቸውና ከሱ ተነስተ ህይወትህን መምራት እንድትችል የሚያስችል ትምህርት ነው እና ሁሌ አፕግሬድ ያደረገ እየተሻሻለ ነው ትምህርቱ የሚሄደው ስለዚህ እየተሻሻለ መሄድ ከሆነ ካሽ የምትወስደውን ተወስድና ከዛ ደግሞ አዳፕ የምታረጋቸው ነገሮች ጨምረህ ባንተ ካራክተሪስቲክስ ውስጥ ስትከተው የሚወጣ የሰው አይነት አለ ለሰው መፍትሄ የሚሆን ማለት ነው ሰው ሲያግዝ ደስ የሚል ሰው ማገዝ የሚወድ የሆነ ነገር ካለ እሱ ያለበት ቦታ እንደዚህ አይነት ማንነት ውስጥ እንድትገባ ያደርጋል ከዛ ደግሞ በጣም የሚገርመው የገባኝ እና እኔም መተግበር አለብኝ ብዬ እንዳስብ ያደረገኝ ሰው ተሰርቶ የሚያልቅ ፍጡር ስላልሆነ ሁላችንም ልክ በግንባታ ላይ እንዳለ አንድ ህንጻ እንዳላለቀ ህንጻ ራሳችን ብንቆጥር ሲቆፈር ህንጻው እየተሰራ ነው የስሪት ውጤት ስለሆነ ህንጻው ሲቆፈር ህንጻው ላይ መሰረት ለመሞላት ሲሞላ ህንጻው እየተሰራ ነው ሌላ ሰው ግን ሲፈርስ ነው የሚያየው ፈረሰ ነው የሚለው ያረ ጉርጓድ ነው የሚያየው ሌላ ሰው መጎርጎዱ ራሱ እኮ ያንተ የመሰራት ውጤት ነው እዛ አንደኛ ፎቅ ላይ ሲሆንም እየተሰራ ነው ህንጻው ሁለተኛ ፎቅ ላይ ሶስተኛ ፎቅ ላይ አራተኛ ፎቅ ላይ ህንጻው እየተሰራ ይሄድና እየሰራ ህይወትን ወደ ፊኒሺንግ እያረክ እድሜን ሳጨርስ ትሄዳለህ እናልፋለን
ስለዚህ የመሰራት ሂደቱ ላይ ጥርት ያለ የህይወት ስራ ራሴ ላይ መስራት እንድችል ያለህን ሁሉ ይሰጥህና ያለውን ሁሉ ይሰጥና ያለውን ሁሉ ከወሰድክ በኋላ ያልቀው የለ ይሞላል እሱ። አየህ ቆጥቦ አይደለም ማለት ነው። እንትኗንማ ቆይ እንትን ጋር ነው ማነሳት እንትንችን ትምህርትማ ቆይ ምና አይደለም የሚለው ምንድነው የሚያረግ የሶፊስት የሚባሉ ነበሩ በሶቅራጥስ ጊዜ የሚያስተምሩ የነበሩ ሰዎች። እነዚህ ሰዎች የእውቀት ሰዎች ናቸው፣ ያስተምራሉ። ሶቅራጥስ በሌላ በኩል ያስተምራል። እና ሶቅራጥስ እነዚህ ሶፊስት የሚላቸው ምንድነው የሚለው ሲቀልድባቸው ምን ይላል? አንድ ጊዜ 50 ብር አስከፍለው የሚያስተምሩት ትምህርት ነበራቸው እና አስተማሪው አስተማረና ድንገት ወይኔ ይቅርታ 100 ብር ውስጥ ገባዋል። አየህ ቆጥቦ ነው የያዘው። አሼጋ ደግሞ ያለውን ይሰጥህና ከዛ ነው ሄዶ የሚሞላው ከሚሞላበት ቦታ። ለካ ካልሰጠህ አትሞላም። ስለዚህ አየህ እሱንም ነው የምትማረው ማለት ነው። ያሼን ፓተርንም ነው የምትማረው። ከዛ እሱን ትማርና ወደ ራስህ አርገህ መኖር ትጀምራለህ። እና እሱን ደግሞ የሚያስተምርህ ያለውን ሁሉ በመስጠት ነው። በምን ልትመስለው ትችላለህ? አንተም ያለህን ሁሉ በመስጠት ከዛ በመሞላት እንደሱ አይነት እንድትሆን ያደርጋል። እና አያልቅም ያልኩት ሁሌ ስለሚሞላ ነው። እችኛዋን አይቆጥብም፣ ሁሌ ስለሚሞላ ነው። እንደውም የአሼ እያስተማረ ሰዓት ይሄድበታል፣ ያልፋል። ብዙ ጊዜ እያስተማረ ሰዓት ስለሚያልፍ እኔና ወንዴ ደግሞ ስለምናግዝ ምልክት እንሰጠዋለን። አንተም ገጥመዋል ታዲያና ያየህ ይመስልሃል ግን አያቆሙም። እና በቃ የወንዴ እንደውም ደውል ይዞ መጥቶ ነበር አንዴ ኪል ቃጭል ኪል እና ሌላ ደግሞ አብርሽ የሚባል ልጅ ወንዴ እንዲህ ሲያደርግ ቃጭሉን ያስቆመው አብርሽ ነው። በቃ አሼ ምንም ጉዳይ አይደለም አስተምሮ ነው የሚሄደው። ለካ ወንዴ ወዶ አይደለም አሼ እንዲህ ቢለው ምናምን አያይም። በቃ ዝም ብሎ ያስተምራል፣ ጊዜው ይሄዳል። እና ሰውም ደስ ብሎት አፍን ከፍተ ነው የምትጀምረው፣ አፍን ከፍተ ነው የምትጨርሰው። እንደሱ ስለሆነ ሌላ አብርሽ የሚባል ልጅ ነበረ። እዛ ወንዴን አስቆመና እኔ ነኝ ሰዓት ማኔጅ ማድረገው ብሎ እሱ ማሳየት ጀመረና አሼ አየው አንተ ወንዴ ለካ እውነቱን ነው አለ። አሼ በጥሩም ባማይነካ እና በጣም ያለውን ከውስጡ ማንነቱ ነው የሚያካፍልህ። ከማዕከላዊ ማንነት ያለውን ነገር አውጥቶ ነው የሚሰጥህ። ያኔ ሲሰጥህ ትቀበልና ይጠቅመኛል የምትለው ላንተ የሚረባህን ትወስድና ከዛ ከራስ ጋር ስትለውሰው የምትሰራው ወይ የሚሰራው ሰው በጣም የሚገርም ሰው ይሆናል። በጣም የሚገርም ሰው ይሆናል። ከዛ የሚገርመው ሰው ደግሞ ለራሱ ይሰማዋል። ማለት ላንተ የሚሰማ ሰው ለራስህ ጉለቶች ይሰሙ የለ አሁን ጉለቴ ይሰማኛል ኦኬ ማለት ጉለቴን ራሱ ማትጠላው ምታዝ ለራስህ ሩሩ እንድትሆን የሆነ ነገር ይደርስብህ የለ ይደርሳል፣ ምንም ችግር የለም። ለምንድን ነው የማይደርሰው? እንደዚህ ብለህ እንድታስብ የሚመጡትን ነገሮች ሁሉ መፍትሄው ላይ ትኩረት አድርገህ እንድታደርግ ዝም ብለህ እየቆዘምክ እያለቀስክ የምትኖር ሳይሆን። ሌላው ደግሞ በጣም የሚገርመውና በጣም ገዥ ሆኖ እኔን እንትን እንዳደርግ የሚያደርገኝ የፐርሰናል ዴቨሎፕመንት አካባቢ ላይ እንዳልኩ ዘርፉ አካባቢ ስለነበርኩኝ ብዙ ሰው ኳንቲፋይ ሊደረግ የሚችለው ገንዘብ ስለሆነ ስለ ገንዘብ ነው የሚወራው። ሀብታሙን ትፈልጋለህ? ይሄን አድርግ። ትክክል ነው፣ ፕሪንሲፕሎቹ ይሰራሉ። then what ሀብታሙን ከዛ በኋላ ልትመልሰው የሚገቡ ነገሮች አሉ። የህይወት ግብ ሀብታም መሆን አይደለም። ለምን ሀብታሙም እያለቀሰ እንደሆነ ግልጽ ስለሆነ። ሀብታም ሀገሮች ሱሳይድ ሬታቸው በጣም ከፍተኛ እንደሆነ ስለሚታወቅ እንደ ጃፓን አይነት ሲቪላይዝድ የሆነ በቴክኖሎጂ እንትን ያለ ሀገር የለም፣ ግን ሱሳይድ ሬታቸው በጣም ከፍተኛ ነው። እነ ስካንዲኔቪያን የሚባሉ ሀገሮች የመጨረሻ ሰላም የረበበበት የሚባል ሀገር ነው፣ ግን ደግሞ ሰዎች ደስተኞች ሳይሆኑ ራሳቸውን ያጠፋሉ። ስለዚህ ሀብት ዋስትና አይደለም ማለት ነው። ሀብት በጣም ጥሩ ነገሩ በኋላ በጣም የገባኝ ሀብት ደሃ በመሆን ሊመጡ የሚችሉ ስትረሶችን ሊገፍልህ ይችላል፣ ወይም ደሃ በመሆን የመጡብህ ችግሮችን ነው ሊፈታል የሚችለው እንጂ ህይወትን አያስተካክለውም። ስለዚህ ሰው ሲኖር በሙላት ነው መኖር ያለበት የሚል ኮንሰፕትና እምነት አለው። ትምህርቱም እንደዛ ነው። ከአንዱ ሞልተ ከአንዱ መጉደል የለብህም። ስለዚህ ስትኖር በሙላት ኑር። እሱ ነው ትርጉም ያለው ህይወት። እሱን ስታረግ ለሥራ ያለ አመለካከት ይቀየራል፣ ለገንዘብ ያለ አመለካከት ይቀየራል። ልሙትለት ያልከው ገንዘብ
ካገኘው በኋላ ባዶነት የሚፈጥርብህ ከሆነ የጎደለ ሌላ ነገር አለ ማለት ነው። ወይም ደግሞ አንድም ብሎን ፊት በማያረጋው ነገር ልታስረው ብትሞክር እንደማይሆነው ህይወትም ልክ እንደዛ ነው። አንድን ድስት ልኩ ባልሆነው ነገር ልትከድ ነው ብትል ስቲል እንፋሎት ካለው እንፋሎት መውጣቱ አይቀርም። ያን እንፋሎት ግጥም አድርጎ ሊይዘው የሚችለው ነገር ምልአት ነው። ምልአት ደግሞ ህይወትን በሙሉ ከመኖር በሙሉ ከመረዳትና በሙሉ አክት ማድረግን እንድትማር ነው አሸን ያደረገ። ትምህርቱ ለዚህ ነው ልዩ የሚያደርገው ያሸን ትምህርት ማለት ነው። እና ሁሌ እየጨመረበት ይሄዳል። ከዛ አንዱ ይመጣና ለቢዝነሱ ፒክ አድርጎት ይሄዳል። አንዱ ይመጣና ለእምነቱ ለሃይማኖቱ ፒክ አድርጎት ይሄዳል። አንዱ ለትዳሩ ፒክ አድርጎት ይሄዳል። በቃ ይገርምሃል። አንዳንዱ ከጓደኞቹ ጋር አለ፣ አንዳንዱ ለውድድሩ ስፖርተኛው ነው ለውድድሩ እና መጥቶልህ ልክ እንደ ብፌ ቀርቦልህ ከሱ ውስጥ ሰው የፈለገውን ነገር እያነሳ ይሄዳል። የፈለገውን ነገር ዋሪፍ ሙሉን ብናነሳውስ ለእያንዳንዱ ነገር ከአንድ ምንጭ እንደተቀዳ ሰው ከዛው ምንጭ መፍትሄ የምንሰጥ ቢሆንስ የሚለውን ነገር እንድታቅ ያደርጋል። እና ሁሌ እየተሻሻለ አይመስልህም። እሱ አይቶታል። ግን ያኔ እንዲህ ሆኖ እንዴት ነው ስንት ሰዎች ጋር መድረስ የሚቻለው? አሁን መንገድ ላይ ሲሄድ ሰዎች አስቆሞ ሰላም ይሉታል፣ ፎቶን እነሳ ይሉታል። የሚያውቁት ሰዎች አለ አይደለ? ያኔ ግን ስታይ ይሄ በዚህ ጊዜ ውስጥ ይሆናል ብለህ አታስብም። ለምን ሲባል 14 ሰው ብቻ የሚያውቀው ሰው እዛ አቶ አሽ የሚባል አስተማሪ አለ። የት ማንም ነው የማያውቀው። አሁን ግን በጣም ብዙ ሰው ያውቀዋል። ያው የሚያውቀው በዝም ብሎ አይደለም። በቃ ያ ጎበዙ ህይወት ለዋጩ ሰውዬ ተብሎ ነው የሚታወቀውና ሁሌ እያደገ ራሱን እየጨመረ ከዛ ደግሞ በአመት አንዴ ወይም ሁለቴ የቀን ሙሉ ፕሮግራሞች መደረግ ጀመሩ። ቀኑን ሙሉ ስለ ጤና ብቻ፣ ቀኑን ሙሉ ስለ ቢዝነስ ብቻ እንደዚህ አይነት ፕሮግራሞች ደግሞ መምጣት ጀመሩ። የተለያዩ ቦታዎች ሄደናል። ለምሳሌ ሞዛይክ ነበርን። ከሞዛይክ ደግሞ ማዜኪ ሆቴልም ገብተን ነበር። እዛ ሲኤምሲ አካባቢ ደግሞ ሚካኤል ኢኮኖሚክስ ማህበር አይደለ? እዛም ደግሞ ሄደን ነበረ። እንትኖቹን የተለያዩ ቦታዎች ነው የምናደርግ የነበረው እና ከባች በጣም የሚገራርሙ ሰዎች፣ በጣም የሚገራርሙ ቤተሰቦች እዛ ውስጥ ራሱ አሁን የትምህርቱ ብቻ ይቅርና እዛ ጋር የምታገኛቸው ሰዎች በጣም የሚገራርሙ ናቸው። ስንት ቢዝነስ ተሰራ። አሁን ይኸውልህ አንድ ሰው ደውላልኝ ነበር። ኢምፓክት ላይ ያወኳት ልጅ ናት። ኢምፓክት ላይ ያወኳት ልጅ ቡና ትሸጣለች። ቡና ምናምን አስተዋውቁ ብላኝ እሱን ወስጄ ለአሜሪካ አምባሳደር ሰጠውላት ቡናውን። አሁን ስልክ ምናምን ትላክና እዛ ውስጥ ሮብ እንትኖቹ ስለሚሸጡ ምንድነው መሸጥ ስለሚቻል አምታ መሸጥ ትችላለች። እዚህ ውስጥ ነው ያወኳት፣ ሌላ ቦታ አይደለም። ልክ ለኔም ደግሞ እንደዚህ የሚሆኑልኝ ነገሮች አሉ። ማስታወቂያ ማሰራት ስንፈልግ ሰዎች አሉ እዛው የምታውቃቸው እንደ ቤተሰቦች። እሱን እንደ ስንትና ስንት ቢዝነሶች እዛው ውስጥ ተፈጥረዋል። ስንትና ስንት ግንኙነቶች ቢልድ አድርገዋል። የሚገርሙ ቤተሰቦች ናቸው የሚፈጠሩት እና ማመን ያቅታል። የሆነ ፋብሪካ ምናምን ሲመረቅ የኢምፓክት ቤተሰብ ሲያስመረቅ ታገኘዋለህ የራሴ ነው ብሎ እና ኢምፓክት ውስጥ ትምህርት ተምረህ ብቻ አይደለም የምትወጣው። ቤተሰብ ገንብተህ ብዙ የምትወዳቸው ሰዎች ላንተ የሚያስቡ ላንተ የምታስብላቸው ሰዎች ተፈጥረው ነው የምትወጣው። በጣም ብዙ ጊዜ ፐርሰናል ዴቨሎፕመንት አካባቢ ሞቲቬትድ ትሆንና ወዲያው የምትወስናቸው ውሳኔዎች አሉ። ከዛሬ ጀምሮ በቃ ስራ ለቅቅ ያለው አታቀኝም። የሚቀለድበት እኮ ለዚህ ነው። ድራማ ምናምን የሚሰሩበት እኮ ለዚህ ነው። አሸጋ የነበረው አካሄድ ኖ ስራህን እየሰራ ቆይ። ልትፈጥረው የፈለግከው የስራ አይነት ህይወት አይነት ደግሞ ካለ እሱን ከማድረግ በፊት ብሎክ ታይም መድብ ለራስ 30 ደቂቃ 1 ሰዓት ቁጭ በልና እዛው ጋር እያበሰልከው ሂድ። ከዛ በጎን ጀምረው። በጎን ከጀመርከው በኋላ እዚህ ጋር በጣም ቢልድ ስታደርግ ይሄን ትለቃለህ። ትራንዛክሽኑ ጤናማ መሆን አለበት የሚል አይነት ስለነበረ እሱም ፕሪንሲፕል ራሱ አርጎት ነው ያሳየን። ዩኒቨርሲቲ ያስተምር ነበር። ከዛ ሰዓት ላይ የሚችለው ከስራው ሰዓት ውጭ ይሄንኛውን ጀመረ። ይሄኛው በጣም ቢልድ እያደረገ ሲመጣ እዚህ ጋር በጣም ሲፈለግ ያኛውን ደግሞ ለቀቀና ሙሉ አረገ። እዛ እያለ እያደገ መጣ። ሐሙስ በኦንላይን የምናስተምረው
ትምህርት መጣ። ቅዳሜ በኦንላይን የሚያስተምረው መጣ እና እያለ አሁን ደግሞ ሌላ ጥፋት ላይ እየተደረሰ ነው ማለት ነው። 24ኛው ባች ደረስን። አሁን 24ኛውን ባች ከጨረስን በኋላ ደግሞ ወደ ሌላ ኩርባ ሌላ አይነት የእድገት የልክ አንዱን ተራራ ተወጣና ተራራው ላይ ስትሆን ሌላ ተራራ ይታያል። ስለዚህ አሁን ወደ ሌላኛው ትልቁ ተራራ ደግሞ የመውጫ ፕሮሰስ ተጀመረ ማለት ነው። በስ በቃ ስራዬን እየሰራው ያለው ሰው ነኝ። እሺ ስራዬን እየሰራው ጥሩ ስራ እየሰራው በፓርትነርሺፕ ነበር የምሰራው እና ከዛ መውጣት ኃይለኛ ኮንፈርት ዞን ስለነበረ ከዛ መውጣት በጣም ከባድ ነው። አንደኛ ደግሞ መሰለ እፈልገዋለሁ ብዬ አስብ የነበረው ነገር መፈልገው ነገር እንዳልሆነ ተረዳው። የኔ ነፍስ የት አካባቢ ነው ያለው? የቱ አካባቢ ነው ዝንባሌ ያለው? በጣም መሞላው የቱ ጋር ነው? ኦኬ ስለዚህ የኔ ነፍስ ያለበት አካባቢ ላይ ህይወቴን መመደብ አለብኝ ብዬ እንደወስን እኔ ከዛ በፊት ከስተመር ሰርቪስ ስልጠናዎች ብቻ እሰጥ ነበር አንዳንድ ቦታዎች ላይ ከዛ በፊት ኢምፓክትን ሳላገኝ በፊት። አሁን ከስተመር ሰርቪስ ብቻ ሳይሆን የስብዕና ግንባታ ትምህርት እንዳስተምር እንደወስን ያደረገኝ እሱ ነው። የስብዕና ግንባታ ትምህርት ደግሞ ሳስተምር የምፈልገው ነገር አንድ ነገር አለ። ህይወታችሁ ማሻሻል ትፈልጋላችሁ ሲባል ሲባል ቦብ ፕሮክተር ማለት አልፈልግም። ሲባል ያሬድ እንዲባል እፈልጋለሁ ማለት ነው። ራሴን ለውጭ ስራ መስራት ትችላላችሁ፣ ስራችሁን ማሳደግ ትችላላችሁ ብዬ ሳስተምር ሲባል ኤሎን ማስክ ማለት አልፈልግም ልህ ለምን ሩቅ ነገር አደርጋለሁ? ሲባል እንደኔ ማለት ፈልጋለሁ። ለምን ስራዬን ለማሻሻል ደፋ ቀና እያልኩ ስላለ። ቤተሰባችሁን በአግባቡ መምራት ትችላላችሁ፣ አሪፍ ትዳር ያስፈልጋችኋል፣ አሪፍ ቤተሰብ አሪፍ አባት መሆን ትችላላችሁ ብዬ ሳስተምር ሲባል ሌላ ሰው ለምን ተራለ ዝግዝግላር ለምን ላለ እኔ ይላል። ስለዚህ ሳስተምር ከራሴ የቀዳው ማስተማር እንድችል ኢምፓክት ሴሚናር ነው ማለት እነዚህ ኮርሶች ናቸው እኔን የረዱኝ። የምታቀው ነገር መተግበር ካልቻለ አታቀውም ማለት ነው። ታቀዋለህ ግን አልገባህም ማለት ነው። ገብቷል ወይ አልገባብህም ማለት ነው። አልተዋሃደህም ማለት ነው። እና እነዚህ ነገሮች ህይወቴ ላይ እንዲሆን ኃይለኛው ውሳኔ አንድ ስራ ከዚህ በፊት የነበረውን ስራ በፓርትነርሺፕ ሰራለሁ ያልኩትን ስራ ወስኜ አሁን የጀመርኩትን ለመጀመር እብድ ካልሆነ በስተቀር አይወስኝ። በሌላ ሰው አይን ሲታይ ማለት ነው። እብድ ካልሆንክ ለምን በጣም ትልቅ ነው። ራሴ ሆነኝ ከዜሮ ትልቅ ደረጃ ያደረስኩት ከዜሮ ከምንም ምንም ማስታወቂያ ሳናደርግ ግን የሚመጣውን ሰው በደንብ አድርጎ በመያዝ የሚመጣውን ሰው ራሱ የኛ አምባሳደር በማድረግ ትልቅ ብራንድ ገንብቻለሁ። የገነባሁትን ብራንድ አቆሞ አዲስ ብራንድ ለመስራት ስትወስን ምንድነው የሚያስወስን ሲባል ህይወት ነው ማለት ህይወቴን ለመድብለት የተገባው ነገር ምንድነው? በዚህ ቢሄድ የት ድረስ ልደርስ እችላለሁ? ከዚህ ደግሞ በጀምር የት ልደርስ እችላለሁ ሚለው ነው። ለምሳሌ ልንገር፣ አንድ መጽሐፍ አንብቤ ነበር። አንድ ሰው ወደ ሳውዲ ለመካ ይሄዳል። ወደ ሳውዲ ለመካ ሄድና መንገዱን ተሳስቶ አልፎት ወደ ማሊ ድረስ ደርሷል። ቱምቡክቱ ምናምን የሚባል ቦታ ደርሷል። እዛ በዚህ በኩል ነው አይደል መካ ረጅም ነው የተጓዘው ማለት የተጓዘው ወራት ነው። ወደዚህ ነው አይደል ሲባል ምን ብሎ ሲጠይቅ ነው ወደዚህ አይደለም እና ሲባል አልፈው የትናይት መታል የተሳሳተ መንገድ ላይ ነው ያለው ብለው አሉት። ሰውየው ምን ቢል ጥሩ እዚህ ማድረሻ ልመለስ እንቀጥላለሁ ቀጥታ ማለት አሁን የተሳሳተ መንገድ ላይ መሆንን ካወቅ የተሳሳተ ምልህ ከምን አንፃር ቢሆን ልትሆነው ከወደድከው ነገር አንፃር ህይወቴን እዚህ ነገር ላይ በመድብ በሞትም አይቆጨኝም ከምትለው ነገር አንፃር እንጂ ነገሩ ለሌላው ሰው ህልሙ ነው፣ ትልቅ ነገር ነው። ለኔም በጣም ደስ የሚለኝ ነገር ነው። ምንም ኮምፕሌን ማድረገው ነገር የለም። ግን ስወስን ከዚህ አንፃር ነው። ስለዚህ ፈረሴን አዙሬ ወደ መካ መገስገስ አለብኝ ማለት ነው። ወደ ሐዋሳ ሊሄድ የፈለገ ሰው መሄድ የተገባው በጎጃም በር በኩል አይወጣም አይደል? እሱ ወደ ሐዋሳ አይወስድም። እዛ እንደሱ እየሄድኩኝ እኔ እኮ መኪና በጣም ፈጣን ናት ብል ይሆናል
እንዴ ነዳጅ እኮ ዘጭ አድርጌያለሁ ብላ አይሆንም መንገዱ ወደዛ የሚወስድ ስላልሆነ ስለዚህ የነበርኩበት ነገር ወደዛ እንደማይወስደኝ አመንኩ ይሄን ወሰንኩ አሻራ ዌልነስ የሚባል ተቋም አቋቋምኩ አሁን እሱን ደግሞ እያሳደግኩት ነው እየኮተኮቱ እያሳደግኩት ነው ሌላ በጎን ከፍተኛ ነፃነት አገኘ ራይዝ አፕን ጀምረናል ራይዝ አፕን የጀመርነው ኢምፓክት ሴሚናር ተጀምሮ ነው ራይዝ አፕ ፖድካስት የሆነው ኢምፓክት ሴሚናር ውስጥ ነው የራይዝ አፕ ፖድካስት የመጀመሪያው እንግዳ አቶ አሼ ነው እና ህይወትህን በተለያየ መንገድ እያበበ እንትኖቹን ታያቸዋል እየፈኩ ሲሄዱ ከዛ መዳረሻቸውን ስታየው ገና ሳትደርስ ደስ ይላል ለምትደርስበትን ነገር ታውቀዋለህ ወዴት እንደምትሄድ እንድታውቅ ይረዳሃል ማለት ነውና የኔ ህይወት ላይ ትልቅ ነገር ነው ማለት ኮንሺየስ ሆነ እንድትኖር የምታረገውን ነገር ዝም ብለህ ለማድረግ ያህል እንዳታረግ የሚያረግ ነገሮች እንዲፈጠሩ አድርጓል በጣም ጥሩ ነው አሁን ያለው ማለት ነው ስልጣናዎችን በደንብ እንድሰጥ በኃይል እንድሰጥ ሰይድ ደግሞ በፊት ዝግጅት ምናምን ላይ አሪፍ አልነበርኩም አሁን መዘጋጀት እንድችል ቁጭ ብዬ ነገ ማደርገውን ነገር ማታ ተኝቼ እሷን እንትን ያረኩኝ ኢንቪዥን ያረኩኝ መኖር እንድችል መስራት እንድችል ትልልቅ ነገሮች ላይ መሳተፍ እንድችል ምንም ነገር ከኔ ያነሰ ወይም ከኔ የበለጠ ነገር እንደሌለ እንዳውቅና ፈርቼው ምንም ነገር እንዳልመለስ ለምሳሌ ብዙ ነገሮች እናያቸው ነው ይሄ እኮ ያስፈራል ብለን እንተዋለን አይደል ባንፈራ ኖሮ ምን ነበር ምናረጋው ሚለውን መልስ መመለስ መቻል ማለት ነው ባልፈራ ኖሮ አረጋው አልነበረ ስለዚህ ኮንሺየስ ስለሆንኩ ምን ብዬ ጠይቃለሁ ባልፈራ ኖሮ ምን ነበር ማደርገው ብዬ ሳስብ እሱን እንዳደርግ ያደርጋል ሌሎች ጋር ደግሞ እንምጣ ሚስቴን ልፈታ ነው የዛሬ ሳምንት አካባቢ ፈታታለሁ ያለ ሰውዬ ከሚስቱ ጋር መቀጠል የቻለ ሰው አውቃለሁ ኢምፓክት ሴሚናር መጥቶ ስለተማረ እፈታታለሁ ብሎ የነበረ ማለት ነው ሃይማኖቴ ላይ አሪፍ አልነበርኩም ያሉ ሰዎች በጣም ሃይማኖተኛ የሆኑ ሰዎች አውቃለሁ ሙስሊም እህት ሆና ጸጉሯን ምናምን ምትለክ ምናምን የነበረች ልጅ ኢምፓክት ሴሚናር ከተማርኩኝ በኋላ ነው እንትን ማድረግ የጀመርኩት መሸፈን የጀመርኩት ያለቻለ ስለ ሃይማኖት አያስተምርም እኮ ግን ሚረባህን ተወስዳለህ ከሱ ላይ ማለት ነው ለካ ትምርቱ ስለ ህይወት ስለሆነ ስለ ሃይማኖትህም ነው ማለት ስለ ትምርትህም ነው ስለ ግንኙነትህም ነው ስለ ስራህም ነው ማለት ነው እና በጣም ብዙ ሰዎች የተከፈቱ ቢዝነሶች አሉ ብዙ ቢዝነሶች ተከፍተዋል ምናቃቸው ልጆች የጀመሩት ቢዝነስ አለ ሰባተኛው ባቾች እንደውም ከ5 አመት በኋላ ቀጠሮ ይዘው ምን ላይ ነህ እየተባባሉ ይጠያየቃሉ ከ5 አመት በኋላ የደረሱ ቲሸርት አሰርተው ፎቶ ተነስተዋል የዛሬ 5 አመት ህልማችን አሳክተን እዚህ ቦታ ላይ እንገናኝ ተባብለው አሁን 3 አመት ሆኗቸዋል መሰለኝ እዚህ ከ2 አመት በኋላ ይገናኛሉ ማለት ነው ቼክ ይደራረጋሉ ምን ጋር ደረሽ እና ብዙ ምናነሳቸው ሰዎች አሉ ስራ ላይም ግንኙነታቸው ላይ ትዳራቸው ላይ ያሬድ ጂፕሰም የሚሰራ የነበረው በጣም ነጭናጫ ምናምን ነበርኩኝ አሁን ግን ከቤተሰብ ጋር ያለኝ ግንኙነት ራሱ እንደዚህ ነው የሚሉ ብዙ ምስክርነት የሚሰጡ ሰዎች እኔ ደግሞ በጣም ቅርብ ስለሆንኩ እኔ ጋር መተው ይነግሩኛል ብዙ ነገሮች ችግርም ሲመጣ እንደዚህ እና እንዴት አለፋችሁት በዚህ ምክንያት አለፍነው ከትምርቱ ተነስቶ የሚነግሩ ነገሮች አሉና ስለ ስራ አይደለም ስለ ግንኙነት አይደለም ስለ ሃይማኖት አይደለም ስለ ህይወት ነው ምን ማለት ነው ስለ ስራም ነው ስለ ግንኙነትም ነው ማለት ነው በተዘዋዋሪ ግን ለዚህኛው ይሄን ተብሎ ሳይሆን ከአንድ ፕሪንሲፕል ላይ ለሁሉ ነገር የሚሆን ነገር መቅዳት መቻል እንድትችል የሚያደርግ ነው ውሃ አለ ውሃውን ሻይ ታረጋዋለህ ውሃውን ደግሞ ተጠጣዋለህ ውሃውን አቀዝቅዘህ ተጠጣዋለህ ውሃውን ምግብ ትሰራበታለህ ውሃውን ማአት ነገር ታረግበታለህ ልክ እንደሱ እንደማለት ነው እና ብዙ ሰዎች አሁን እንደው እንዳልኩ ስማቸውንም ስለማልጠቅስ ነው እንጂ ከስራ ጋር በተገናኘ ማአት ሰው ስራውን ያስተካከለ እንዲህ ነው እንዴ ለካ መሰራት የነበረበት ያለ ከሰራተኞቹ ጋር ያለውን ግንኙነት ሙሉ ለሙሉ የቀየረ ስራ ያለው ሰው ደግሞ ሆኖ ጤናውን ብዙ ሰው ማይግሬን ጨጓራ ምንጓራ ምናምን እንደ ያለ የበሽታ አይነት እንደሱ ሁሉ ሂል ያረጉ ሰዎች አሉ እንዲያርጌ እንዲዳንኩኝ እና በጣም የሚገርመው ደግሞ ሁሌ
ከአንዱ ባች እንዳንዱ ባች ከአንዱ ባች ወደ አንዱ ባች እያደገ የመጣ ግርግሮች ሲመጡ ያልነኩት ማለት ነው። ባች ሆኖ ቀጥሏል። ምንም ነገር ሲኖር በቃ ሁሉን ነገር እሱን ሳይነካው የሚያልፍ አይነት ነው። ለምን አንድ ቦታ ተቸንክሮ አይደለም፣ የተቸካይ ነገር አይደለም። እያደገ የፕሮግሬሲቭ ነገር ነው። አሁን አዲሱ ፕላትፎርም አለ አይደል? ሰሞኑን የምናስተዋውቀው በጣም ሰፊ ድንኳን ነው ማለት ብዙዎችን ሊያቀፍ የሚችል ብዙ ታለንቶችን ሊያካትት የሚችል ነው። ከዛ ብዙዎችን ስላሁን የሚያስበው ሰው የሚመለከተን ሰው የሚያስበው ኢትዮጵያውያን ብቻ ነው። ኢምፓክት ሴሚናር ኢትዮጵያውያን ብቻ አይደለም። አሁን ኢምፓክት ሴሚናር ትራቭል ያደርጋል ብዙ ቦታ ትምህርቶቹን ይዘው። ይሄ በአፍሪካ ሀገሮች በመላው ዓለም ያደርጋል ማለት ይሄ አሁን ዛሬ ሲታይ አሁን ይሄን በድፍረት የምናገርበት ምክንያት 17 ሆነን 24 ምናምን ሆነን አንደኛው ባሽ ላይ ሁለተኛው ባሽ 17 ምናምን ተሆኖ ዛሬ እንደዚህ ይሆናል ተብሎ ማንም ሊያስብ አይችልም እብድ ካልሆነ በስተቀር። ግን እንደሆነ አይቻለሁ። የምጠብቀው አሁን ምኞቴ እንደዚህ ነው ምናምን አይደል፣ ይሆናል። ይሄ የሚሆን ነገር ነው። እዛ ትራቭል ያደርጋል ኢምፓክት ሴሚናር የተለያዩ ቦታዎች ላይ ሄዶ ትምህርቶችን ይሰጣል። ይሄ የሚሆን ነገር ነው። ለምን ሲባል አሁን ራሱ ጥያቄዎች ስላሉ ለምን እኛ ጋር አትመጡ ሚሉ ከሌሎች ሀገሮች ማለት ነው እኔ ጋር እየደወሉ ማአት ምን ነገሮች አሉ። ብዙ ቦታዎች ላይ ይደርሳል። አሁን አዲሱ ደግሞ ፕሮግራም በጣም ሰፊ ፕሮግራም ነው። ህይወት ለዋጭ ነው። እንዴት ይሆናል መሰለህ? ሰው ሲለወጥ ለውጡ እንትን ስላልሆነ ስለማታየው ባክግራውንድ ላይ ያለውን ነገር ስለማታየው አሁን ልክ እንደ ጽንሱ ቀስ እያለ እየተሰራ ልብ አጥንት ከአንድ ዛይጎት ላይ ተነስቶ እየገነባ ልጅ እንደሚሆነው ባንድ የተነስቶ ልጅ እንደማይሆነው ፕሮሰሱ ላይ ግን ኖቲስ እንደማታረገው ምንም ኖቲስ ሳይደረግ ኢትዮጵያ ውስጥ ወይም ደግሞ አፍሪካ ውስጥ ከኢምፓክት ሴሚናር የተነሳ የሚቀየሩ ነገሮች አሉ። ማለት ሰዎች ተቀይረው ራሳቸውን ያዩና ምንድነው ግን የቀየረኝ ብለው የሚጠይቁ ሲጠይቁ ግን ከቀየራቸው ነገሮች አንዱ ይሄው ትምህርት በኢምፓክት በኩል የሚመጣው ትምህርት እንደሆነ ኖቲስ እንደሚያደርጉት አምናለሁ። ለምን ተጀምሯል። ብዙ ሰዎች እየተለወጡ ነው። እኔም ተለውጫለሁ። ህይወቴ ላይ የሚገራርሙ ውሳኔዎች መወሰን እንድችል አድርጎኛል። ህይወቴ ላይ ችግር አሁን አንዳንድ ሰው እንዴት ያስባል መሰለህ? እንደዚህ ፐርሰናል ዴቨሎፕመንት አካባቢ ያለ ሰው ችግር የሚገጥመው አይመስልም። እና ችግር በደንብ ይገጥማል። እሳት የራሱ እርግጫዎች ይገቡላል። ቦክሶች ትቀምሳለህ፣ የችግር ቦክሶች ማለት ግን እነዛ እንዴት ነው የምታያቸው የሚለውን ነገር ግን ትቀይረዋለህ። አለ እንትኔን ጠጥቼ ምናምን ቁስሌን እንትን ብዬ ይዤ ሳመነጅግ አልገኝም። የህይወት አንዱ አካል እንደሆነ መውደቅ መነሳት መቀጠል። ትወድቃለህ፣ ትነሳለህ፣ ትቀጥላለህ፣ ድጋሚ ትወድቃለህ፣ ትነሳለህ፣ ትቀጥላለህ፣ ከዛ ትቀጥላለህ። ከመቀጠል ውጪ ሌላ አማራጭ እንደሌለ እንድታይ ህይወት ለምን እየቀጠለች ስለሆነ መቆም አትችልም። ህይወት ላይ ወይ ትቀጥላለህ ወይ ወደ ኋላ ነው የምትሄደው። አንድ ቦታ ላይ በቃ እኔ ኮምፈርት ዞን ላይ ነኝ ብለህ መቆም አትችልም። የቆምክ ይመስልሃል እንጂ ቦታ ግን ይቀየራል። ልክ እንደሱ ስለሆነ ብዙ ችግሮች ሲገጥሙ የተገጠመን ችግር የምታይበት መንገድ እንድትቀይር የሚያደርግ አይነት ስለሆነ በደንብ ሰፍቶ በዓለም አቀፍ ደረጃ ሆኖ አሁን ይሄ አሁን የተከፈተችው ነገር እንደዛ እንዲሆን የሚያግዝ ነው። ሰፊ ነው ፕላትፎርሙ። እኔ ኢምፓክት አዲስ አበባ ላይ ነው ያለው። ኢምፓክት በተለያዩ ቋንቋዎች እጠብቃለሁ። በእንግሊሽ፣ በአረቢክ፣ ኢትዮጵያ ውስጥ ደግሞ ባሉ በተለያዩ በብሔር ብሔረሰብ ቋንቋዎች እንጠብቃለን። ትልቅ ፕላትፎርም ነው እና እዛ ነው ማየው። የኢምፓክት ቤተሰብ ብዙ እነሱ ያስተውሉታል ያሉትና በጣም ከባች እኔ ያለው አይደለ ሁሌ አያቸዋለሁና ሁሌ ይገረማለሁ። እኔ ደግሞ ልክ አንዱ ባች ሲያልቅ ሆዴን ይብሰኛል። ሁሌ ለምሳሌ የሆነ አይነት አታችመንት ፈጥርና የሆነ አይነት ኤነርጂ አለ፣ ደስ የሚል ቲም አለ። ከዛ ደግሞ ያ ቲም ሌላኛው ባች ምናምን ይሆናል። እስካሁን ደግሞ እየተገናኙ ያሉ የኢምፓክት ቤተሰቦች አሉ እና እነዚህ ሰዎች ከዚህ በፊት ይገናኙ የነበረው እኔም እንደዛው በተለያዩ ቢዚነት ምክንያት ተነጣጥለው
የነበሩ ይሄን ደግሞ ኢምፓክት ምናምን የሚያዩ ሰዎች አንደኛ ተሰባሰቡ፣ ሁለት ደግሞ ከተገናኘን በጣም የቆየን ሰዎች ናፍቃችሁናል እና በዚህኛው ፕላትፎርም በእርግጠኝነት እናገኛችኋለን ብዬ አምናለሁ። እስክንገናኝ ደህና ሰንብቱ።